ኩሎ ዘፈቀደ ገብረ እግዚአብሔር በሰማይኒ ወበምድርኒ በባህርኒ ወበኩሉ ቀላያት። በሰማይ በምድርም በባህርም በወንዞችም በምንጮችም እግዚአብሔር የወደደውን አደረገ። ኩሎ ዘፈቀደ ገብረ እግዚአብሔር በሰማይ ፀሐይን፣ በሰማይ ጨረቃን፣ በሰማይ ከዋክብትን አደረገ። ወበምድርኒ በምድር ወንዙን፣ ጋራውን፣ ሸንተረሩን፣ ሜዳውን፣ የሰው ልጁን፣ እንስሳቱን፣ አራዊቱን፣ አዕዋፋቱን አደረገ። ወባሕርኒ በባሕር አዞውን፣ ጉማሬውን፣ አሳውን፣ አሳ አንበሪውን አደረገ። መንክር እግዚአብሔር በላይ ለቅዱሳኒሁ እግዚአብሔር በቅዱሳኑ ግሩም ነው። አንድም እግዚአብሔር በነ ቅዱስ መርቆሬዎስ በነ አቡነ ተክለ ሃይማኖት በነ አቡነ አቢብ እግዚአብሔር ግሩም ድንቅ ነው። እግዚአብሔር ግሩም መንክር እግዚአብሔር ግሩም እግዚአብሔር እጹብ እግዚአብሔር ቢለ ያው ነው። መንክር እግዚአብሔር በላይ ለቅዱሳኒሁ መዝሙር 67 38 እና 39 ላይ እግዚአብሔር በቅዱሳኑ ግሩም ድንቅ ነው ይልና አምላከ እስራኤል ይሁ ወፅና ለሕዝቡ የእስራኤል አምላክ ለሕዝቡ ኃይልና ጽናትን ይሰጣል። ይትባረክ እግዚአብሔር እግዚአብሔር ይባረክ አለ። አምላከ እስራኤል ይሁ ኃይለ ወፅና ለሕዝቡ የእስራኤል አምላክ የኢትዮጵያ አምላክ እግዚአብሔር ለሕዝቡ ኃይልና ጽናትን ይሰጣል። ወይትባረክ እግዚአብሔር ይህን ያደረገ እግዚአብሔር ስሙ ይባረክ ይለናል። ሐምሌ 25 ቀን የሰማዕቱ ቅዱስ መርቆሬዎስ ቅዳሴ ቤቱና ልደቱ ነው። እሱም በተመለከተ አጠር ያለ መረጃ እንወስዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ለሰማዕቱ ቅዱስ መርቆሬዎስ ዓመታዊ ክብረ በዓል እንኳን አደረሰን አደረሳችሁ። በአዲስ አበባ በብዙ አብያተ ክርስቲያናት ዛሬ የቅዱስ መርቆሬዎስ ዓመታዊ ክብረ በዓል ይከበራል። እንግዲህ ያው ቅዳሴ ቤቱ ነው ትልቁ። ቤተ ክርስቲያናችን እንግዲህ የሰማዕታትን ልደታቸውን፣ እረፍታቸውን፣ ቅዳሴ ቤታቸውን ታከብራለች። ምክንያቱም እግዚአብሔር የሰጣቸው ነውና በዚህ በትንቢተ ኢሳይያስ ምዕራፍ 56 ላይ በቤቴና በቅጥሬ ይላል። አዎ በቤቴና በቅጥሬ የማይጠፋ ስም እሰጣቸዋለሁኝ፣ ይልቁንም ከልጃገረዶች ይልቅ የማይጠፋ ስም ለዘላለም የሚሆን ስም እሰጣቸዋለሁ ብሎ አምላክ ስለሆነ የተናገረውን የማያስቀር እውነተኛ አምላክ እግዚአብሔር ስለሆነ ለቅዱሳኑ የሰጣቸውን ይፈጽማልና ለዚያ ነው። ዚቆችን አንዳንድ የቅዱስ ያሬድ ድጓዎች ወስደን እንመልከት። ዛሬ ሐምሌ 25 ቀን ሊቃውንተ ቤተ ክርስቲያን በማኅሌት የሚሉትን ቃል እግዚአብሔር እንመልከት። መርቆሬዎስኒ ተወፈየ መርቆሬዎስ ከእግዚአብሔር ዘንድ ተሰጠው። ከእግዚአብሔር ዘንድ አዎ እግዚአብሔር አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል። ማቴዎስ 7:7 ለምኖ ያልተሰጠው አንኳኩቶ ያልተከፈተለት ማን ነው ይላል። አዎ በተጋድሎ አንኳኩ፣ በጸሎት አንኳኩ፣ በወንጌል አንኳኩ፣ በስግደት አንኳኩ። ይልቁንም እነሆ አዎ የራቁትን በማቅረብ ያልተማሩትን በማስተማር በተጋድሎ አንኳኩ። ለእያንዳንዱ በአንኳኳበት መጠን እግዚአብሔር ሰጭ ነው፣ ይሰጣል እግዚአብሔር ማለት ነው። እና ምን ይላል? ሰለስተ አለ ሶስት ነገሮችን እግዚአብሔር ለቅዱስ መርቆሬዎስ ምን አለው? ሰጠው ይላል። ስንት ነገር? ሶስት ነገሮችን ይለናል። ምንድን ነው? ለቤተ ክርስቲያን በስሙ ልብ አድርጉ፣ በስሙ ቤተ ክርስቲያን ወይም ቅዳሴ ቤቱ ሲከበርለትና መታሰቢያው ሲደረግ በስሙ ሶስት ነገሮችን እግዚአብሔር ወይም ደግሞ ሶስት ስጦታዎችን ሰጠው ይላል። ምንድን? ሃይማኖት ወተስፋ ወፍቅር። የመጀመሪያው ሃይማኖት ነው። አዎ ሃይማኖት እንተ ማባብ ተፈጥረት። አዎ ለተጋድሎ፣ ለመጾም፣ ለመጸለይ፣ ለመስገድ፣ ቆርሶ ለማብላት፣ ቀዶ ለማልበስ እነሆ
የሚያበቃ ሃይማኖት ነው። ያለ ሃይማኖት ስራ የለም፣ ያለ ስራ ደግሞ ሃይማኖት የለም። ሃይማኖት እነሆ እግዚአብሔር ነው። እምነት ደግሞ ሃይማኖታችን የምንገልጥበት የምንሰራበት ነው። ስራ ደግሞ እነሆ እምነታችን ገልጠን ወደ እግዚአብሔር የምንቀርብበት ነው። እምነትህንና ስራህን ለይተህ አሳየኝ ይላል። እምነት የሌለው ስራ ከንቱ ነው። ስራ ደግሞ ያለ ሃይማኖት ያለ እምነት አይመጣም እና ምን አለ? ቁጥር 1 ለመርቆሬዎስ የተሰጠው ጽኑ የሆነ ሃይማኖት ነው። ሃይማኖት ለተጋድሎ የሚያበቃ ሃይማኖት፣ እምነቱን የሚገልጥበት ስራውን የሚገልጥበት ማለት ነው። ሁለተኛው ተስፋ ነው። ለበተአምኖ ኤሉ ውስተ አድባር ወበአታት ወግበበ ምድር። በየዋሻው በየሸንተረሩ በየገደሉ በነደደው እሳት በፈላ ውሃ ውስጥ እንዲገቡ ያደረጋቸው ምንድነው? ተስፋ ነው። ተስፋ የትኛው? የእግዚአብሔር መንግስት ለማግኘት በሚያስተምሩት ትምህርት፣ በሚጋደሉት ተጋድሎ፣ በሚመጸውቱት ምጽዋት፣ በሚያቀርቡት ምስጋና ከእግዚአብሔር ዘንድ የሚሰጣቸው ትልቁ ሀብት ተስፋቸው ነው። ተስፋ የሌለው ነቢይ የለም። ተስፋ የሌለው ገበሬ የለም። እንዲሁም ደግሞ ተስፋ የሌለው አገልጋይ ሊኖር አይገባውም እና አንደኛው ጽኑ ሃይማኖት፣ ሁለተኛው ተስፋ ነው፣ ሶስተኛው ፍቅር ነው። ፍቅር የሌለው ሰው እግዚአብሔርን አያውቀውም። እግዚአብሔርን የማያውቅ ሰው ቢጾም ቢጸልይ ቢሰግድ ቢሰጥ ቢመጸውት ምን ያደርጋል? ምንም። ፍቅር ያስፈልጋል። እግዚአብሔር ፍቅር ስለሆነ ዮሐንስ ወንጌላዊ ምን ብሎናል? እግዚአብሔር ፍቅር ነው። እውነት እንነግራችኋለን። ማን ፍቅር ነው? እግዚአብሔር ፍቅር ነው አለ። እግዚአብሔርን የማያውቅ ሰው ፍቅርን አያውቅም። እግዚአብሔርን የማያውቅ ሰው እምነትም ስራም የለውም ይለንና ምን አለ? ዲበ አብ አለ። ከአብ ዘንድ ልብ አድርጎ ከአብ ዘንድ ተስፋ ተሰጠን። ከአብ ዘንድ ተስፋ በወልድ ደግሞ እነሆ ተፈጻሚነት ፍቅር በመንፈስ ቅዱስ ደግሞ ዲበ መንፈስ ቅዱስ። የሚገርም ነገር እኮ ነው። ሃይማኖት ዲበ አብ በአብ ዘንድ ሃይማኖት እንተ እምአብ ተፈጥረት ሀበ ወልድ ታበጽሕ ሀበ መንፈስ ቅዱስ ትፈጸም አይደል የሚለው። ሃይማኖት ዲበ አብ በአብ ዘንድ ሃይማኖት ተሰጠን አለ። ወተስፋ ዲበ ወልድ ተስፋ ደግሞ በወልድ በኩል ተሰጠን አለ። ወፍቅር ዲበ መንፈስ ቅዱስ በመንፈስ ቅዱስ ዘንድ ደግሞ ፍቅር ተሰጠን አለ። እንዘ ይብል አሐዱ እግዚአብሔር አንሰ አስተብቋእክዎሙ አንዱ እግዚአብሔር እነሆ ሃይማኖትን፣ ተስፋን፣ ፍቅርን በራሱ ሰጠን። ሰው ሶስትነት አለው። ልብ አለው፣ ቃል አለው፣ እስትንፋስ አለው ማለት ነው። ስለዚህ ከአብ ዘንድ ተስፋ፣ ከወልድ ዘንድ ፍቅር፣ ከወልድ ዘንድ ከአብ ዘንድ ሃይማኖት፣ ከወልድ ዘንድ ተስፋ፣ ከመንፈስ ቅዱስ ዘንድ ፍቅር። ይልቁንም ሃይማኖት ዲበ አብ አለ። ሃይማኖት በአብ ተስፋ ዲበ ወልድ አለ። በወልድ ዘንድ ተስፋ አለ። ወበመንፈስ ቅዱስ ፍቅር በመንፈስ ቅዱስ ዘንድ ደግሞ ፍቅር አለ። ይህን ቅዱስ ያሬድ በድጓው ሃይማኖት እንተ እምአብ ተፈጥረት ሀበ ወልድ ታበጽሕ ሀበ መንፈስ ቅዱስ ትፈጸማልና ይህን ተናገረ ማለት ነው። ይሄ ለቅዱስ መርቆሬዎስ ተሰጥቶታል። ሲመክሙ እግዚአብሔር ጳጳሳተ ቀሳውስተ ወዲያቆናተ ከመ ትርአዩ ቤተክርስቲያኑ እንተ አጥርያ በደሙ ዋተባ በዕፀ መስቀሉ። እግዚአብሔር ፓትርያርክ ሊቃነ ጳጳሳት መምህራን መነኮሳት ሊቃውንት አድርጎ ሾማችሁ ቤተክርስቲያኑን ትጠብቁ ዘንድ። ዛሬ ቅዳሴ ቤቱ ቤተክርስቲያን በስሙ የተሰራበት ቀን ስለሆነ ቤተክርስቲያን እንድትጠብቁ እግዚአብሔር ሾማችሁ የሚለው መስከረም 1 ቀን በዝማሬ ደረጃ ላይ ቅዱስ ያሬድ ያስቀመጠው፣ እዚህ ጋር ደግሞ በዚህ ለቅዱስ መርቆሬዎስ ተቀምጧል። እዚያ በዝማሬ ደረጃ ነው 318 አባቶች አስተጋብኦሙ እምበሐውርት እምጽባሕ ወማዕበረ ወመስ ወባሕር ከምስራቁ ከምዕራቡ ከሰሜኑ ከደቡቡ ሊቃውንቱን ሰብስቦ ሱባኤ ገብተው አርዮስን እንዲያወግዙ የተደረገበት ቀን። ሚያዝያ 21 ቀን ጀምረው ተጓዙ። መስከረም 21 ቀን ተገናኙ። ከመስከረም 21 እስከ ህዳር 9 ቀን ደግሞ ሱባኤ ያዙ። ህዳር 9 ቀን አውግዘው አርዮስን ለዩት ማለት ነው። ይህን ያደረጉበት ታላቅ ቀን እንደሆነ ይናገራል። ስመዋካ ይእቲ ወብርሃን። ቤተ ክርስቲያን እነሆ ፍጹም ብርሃን ናት። ፍጹም ብርሃን ስመዋካ ይእቲ
ብርሃን ናትና አንድም እስመ ዋካ ይእቲ ወብርሃን ቤተ ክርስቲያን መዓዛሆሙ ለቅዱሳን። አዎ የቅዱሳን መዓዛ የሆነችው ቤተ ክርስቲያን ፍጹም መብራት ናት፣ ፍጹም ብርሃን ናት። ለማን? ለምዕመናን። አዎ እንመልከት። በዘመነ ኖህ ግበር ታቦተ በዘትድህን የምድንበትን መርከብ ስራ አለው። ማንን? ኖህን ማለት ነው። መርከብ የተባለችው ሁሉም የተጠለሉባት የዳኑባት ቤተ ክርስቲያን ነች። በቤተ ክርስቲያን የሚኖሩ ሁሉ ይድናሉ ማለት ነው። አዎ ያች መርከብ ወንጌል ናት። ወንጌልን የሰሙና ያሰሙ ያደመጡና ያደረጉ ይድናሉ። ያች መርከብ ድንግል ማርያም ናት። ድንግል ማርያምን ወላዲተ አምላክ ያሉ ይድናሉ ማለት ነው። ያች መርከብ መስቀል ናት። ከእንጨት የተሰራች መርከብ በመስቀል ላይ ነው የተሰቀለውና በእንጨት ላይ እነሆ ደሙ ለኢየሱስ ክርስቶስ ያነጻንም ሁሉ ኃጣውኢነ፣ ስጋው ደሙ የኢየሱስ ክርስቶስ ያነጻናል እንደተባለ ማለት ነው። መዓዛሆሙ ለቅዱሳን የቅዱሳን መዓዛ የሚገለጥባት። አዎ ዛሬ ቅዱስ መርቆሬዎስ ነው። በቅዱስ መርቆሬዎስ መታሰቢያ የእግዚአብሔር ቸርነት ሲነገር፣ የድንግል ማርያም እናትነት ሲነገር፣ የጻድቃን የሰማዕታት ክብር ሲነገር መዓዛ ይሄ እኮ ነው። አዎ ከመዓዛ ቅዱሳን ይላል። በጽንሃው ዕጣኑ መዓዛው፣ የጽላቱ፣ የመስዋዕቱ፣ የምስጋናው፣ የከበሮ፣ የጸናጽሉ ያ መዓዛ አዎ በቅዱስ መርቆሬዎስ መታሰቢያ ዕለት የሚቀርበው ማለት ነው። እና ምን ይላል? ለቅዱሳን ሰብአ ቤቱ ለእግዚአብሔር ንሕነ፣ የእግዚአብሔር ቤተሰቦችና ሕዝቡ እኛ ነን። እኛ በቤቱ የምንኖር እምከመሰ አረይነ ሕማመ ንኤሪ ክብረ፣ እነሆ ዛሬ ብንታመም፣ ዛሬ ብንሰደድ፣ ዛሬ ብንከፋ፣ ነገ ላይ ግን በእግዚአብሔር ዘንድ ምን አለን? ክብር አለን። ምን አለን? ክብር አለን። ዛሬ ልትገፋ ትችላለህ። ዛሬ ልትራብ ትችላለህ። ዛሬ ልትጠማ ትችላለህ። ዛሬ ሊጎልብህ ይችላል። ዛሬ ሊከፋህ ይችላል። ነገ ላይ ግን ዛሬ በሃይማኖት የዘራኸውን፣ በተጋድሎ የዘራኸውን፣ በጾም የዘራኸውን፣ በስጦታ የዘራኸውን፣ በስግደት የዘራኸውን ነገ ክብር ታገኝበታለህ። ዛሬ ግን ምንድነው በሃይማኖት ሐሙ በሃይማኖት ምክንያት የታመሙ ወተጋደሉ የተጋደሉ ወተሰዱ የተሰደዱ ወድቆ በምድር ላይ የወደቁ ወድቆ በእሳት ላይ የወደቁ ወግበ በምድር በየገደሉ በየሸኩቻም የወደቁ ነገ ላይ ግን በእግዚአብሔር ይከብራሉ አለ። ጸሙ ርህቡ ወተመንደቡ ተጠሙ፣ ተራቡ፣ ተቸገሩ። በእግዚአብሔር ዘንድ ግን ምን አላቸው? ክብር አላቸው። እስመ ከመ ወርቅ በእሳት ፈተኖው ወከመ ጽንሐ መሥዋዕት ተወክፎው፣ እንደ ወርቅ በእሳት ፈተናቸው። ይልቁንም እነሆ በጽንሐ ላይ እንዳለ ዕጣን መዓዛ ተቀበላቸው መከራቸው ይላል። እግዚአብሔር አምላክ የሁላችንም መከራ እንዲቀበል መልካም ፈቃዱ ይነ። ይቀጥልና ወመኑ መሐሪ ዘከማከ፣ አምላክ እግዚአብሔር ወይ እንዳንተ መሐሪ፣ እንዳንተ ይቅር ባይ፣ እንዳንተ ቸር ማን አለ ይለናል። አምላክ ፍጹም የሆንክ ጌታ እንዳንተ ቸር ማን አለ? እንዳንተ ይቅር ባይስ ማን አለ? ቅዱስ ያሬድ በእውነቱ ቤተ ክርስቲያን የሰጠችን ማኅቶተ ቤተ ክርስቲያን ነው። ቅዱስ ያሬድ ድጓውን፣ ጾመ ድጓውን፣ ዝማሬውን፣ መዋሲቱን ደርሶ ድጓ ማለት ዓመት እስከ ዓመት የሚባል ቃለ እግዚአብሔር ነው። ጾመ ድጓ ማለት ደግሞ በአብይ ጾም ብቻ የሚባል ቃለ እግዚአብሔር ነው። ምዕራፍ ማለት ዓመቱ ሙሉ የሚዜም ዜማ ነው። ዝማሬ ማለት በቅዳሴ ብቻ በዚያ መስዋዕት ሲታደል የሚታደል የሚባል መስዋዕቱ ሲታደል የሚባል ቃለ እግዚአብሔር ነው። መዋሲት ማለት ደግሞ ሙታን ሲሸኙ የሚነገር ቃለ እግዚአብሔር ነው ማለት ነው። ይህም ሁሉ ነው ቅዱስ ያሬድ የሰጠንና ወመኑ መሐሪ ዘከማከ፣ አምላክ ፍጹም አምላክ እንዳንተ መሐሪ ይቅር ባይ ማን አለ? ወያወርድ ዝናመ ዲበ ምድር፣ በምድር ላይ ዝናምን ታወርዳለህ። ዝናምን የምትሰጥ መሬት እንድታበቅል ወንዞች እንዲሞሉ የበቀለው እንዲያብብ ያበበው እንዲያፈራ የምታደርግ አንተን እንዳንተ ማን አለ ይልና ወዘያበቁል ሳይረ ውስተ አድባር፣ በተራራው በሜዳው በመንገዱ ሳርን የምታበቅል ማሳ ላይ እህልን የምታበቅል አንተነ ከአንተ ውጭ ማን አለ ይልና ወያሰም ረክለለ ሲሳይ፣ እህሉን ቡቃያውን፣ ልምላሜውን፣ አበባውን ፍሬ የምታደርግ አንተ ብቻ ነህ። ሰው ይህን ማድረግ አይችልም ይልና ወሐዋፂሃ ለቤተክርስቲያን፣ ቤተክርስቲያንን የምትጎበኝ በምዕመናን በረከት፣ በሊቃውንት በረከት፣ በሕፃናት በረከት፣ በወጣቱ በረከት ቤተክርስቲያን የምትጎበኝ ይልና
ዘትነብር ውስተ አርያም በሰማይ የምትኖር ሀሎ አምላክነ በሰማይ። ሶስት ወጣቶች ምን አሉ? በሰማይ አምላካችን እግዚአብሔር አሉ። ምንድን ነው በሰማይ ያሉ ልብክሙ? በሰማይ ልባችሁ ይኖራል ማለት እግዚአብሔር ማለት ነው። አምላካችሁ ሲል ነው። ይህንን ነው የሚነግረው። መልካም ስራችሁ ማለት ነው። በጎ ስራችሁ፣ ደግ ስራችሁ ማለት ነው። አድህን ሕዝበከ ወባርክ ርስተከ፣ ሕዝብህን አድን ርስትህን ባርክ። ራዮሙ አልሎሙ፣ ይቅር በላቸው፣ ከፍ አድርጋቸው፣ ተመልከታቸው በቸርነት በምሕረት ይልና እምዛቲ ትውልድ እስከ ለዓለም፣ ከአሁን ሰዓት ጀምሮ እስከ ዓለም ፍጻሜ ድረስ እነሆ ምን በላቸው? ራእዮሙ አልሎሙ፣ ይቅር በላቸው፣ ተመልከታቸው እያለ ይናገራል ማለት ነው። ዛሬ እንግዲህ እንደሚታወቀው ታንጾተ ቤተ መቅደሱ ለቅዱስ መርቆሪዎስ ነውና ወይም ደግሞ ቅዳሴ ቤቱ ማለት ነው። መርቆሪዎስ የስሙ ትርጉም ፕሉፓዴር፣ መርቆሪዎስ የሆነ ፕሉፓዴር ይለዋል። መርቆሪዎስ ማለት የአብ ወዳጅ ማለት ነው ይላል። በሁለተኛ ትርጓሜው የኢየሱስ ክርስቶስ አገልጋይ ማለት ነው ይላል። አሁን እኛ ስም በተለያየ መልኩ ሊወጣ ይችላል። ይሄ ግን መርቆሪዎስ ማለት የአብ ወዳጅ፣ በሌላ መልኩ የኢየሱስ ክርስቶስ አገልጋይ ማለት ነው ይለንና ይህም ቅዱስ አስሊጥ ከምትባል አገር፣ እርሱም የአባቱና የአያቱ አገር ናት። እርሱ ግን ተወልዶ ያደገው በሮሜ ከተማ ነው ይልና የአባቱና የአያቱ ስራቸው አውሬ ማደን ነበር። በአንዲት ዕለትም እንደ ልማዳቸው ለማደን አውሬ ወጡ። ከገጸ ከለባት ወገን ሁለት ወንዶች ተገናኟቸውና የቅዱስ መርቆሪዎስን አያት እነዚያ አራዊት በሉት። በነገራችን ላይ ገጸ ከለባት የሚባሉ ከአንገታቸው በላይ አውሬ፣ ከአንገታቸው በታይ ደግሞ ምንድን ናቸው? ሰዎች ናቸው። እነዚህ ከአንገታቸው በላይ አውሬ፣ ከአንገታቸው በታች ሰው ናቸው። ሁለት እግር ያላቸው ማለት ነው። እነዚህ ተገናኝ በዚያ በጫካ ውስጥ እኮ ነው ለአደን ሲሄዱ ማለት ነው። ለዚህ ነው ጫካ የሄደው ሁሉ ቆቅ ይዞ አይመለስም፣ ወደ ውጭ ዓለም የሄደው ሁሉ ዶራር ይዞ አይመለስም። ልትሞትም ትችላለህ፣ ይዘህም ልትመጣ ትችላለህ። ይህንን ነው የሚጓ ሌባ ሊሰርቅ ሲሄድ ወይ ሞታለሁ ያገኛለሁ ነው። ቅዱሳን ደግሞ ምን ያደርጋሉ? እነሆ ሁል ጊዜም ቢሆን ብንሞትም ለጌታ ነን፣ ብንኖርም ለጌታ ነን። አንድ ልብ ይዘው ነው የሚሄዱት ቅዱሳን ሰማዕታት ሲጋደሉ አንድ፣ ብንኖርም ለእግዚአብሔር ነው፣ ብንሞትም ለእግዚአብሔር ነው ብሎ ነው። ሌባ ግን ምንድን ነው? ሌባ ስለሆነ ሰውየው ከተኛልኝ ሰርቄ እመጣለሁ፣ ካገኘ ደግሞ ሞታለሁ ብሎ ነው። እንደዚህ ነው ማለት ነው። እና አባታቸው ምንድን ነው በዚያ በጫካ ውስጥ አራዊቱ ምን አደረጉ? በሉት ይላል። ይሄ ከባድ ነው። ሁለተኛም አባቱን ሊበሉት ፈለጉ፣ ከእግዚአብሔር የታዘዘ መልአክ ከለከላቸው ይላል። ከእርሱ የሚወጣው መልካም ፍሬ ስላለ አትንኩት። አባቱን እኮ ነው አያቱን አራዊቱ እስካሁን እያደኑ እያያዙ ይመጡ ነበረ። ይህን ቀን ግን ወፍ ሁልጊዜ አትያዝምና ሰውየው አያትየው ተበላ በአውሬ ማለት ነው። አሁን አባትየው ደግሞ አስጠላለሁ አባቴን ሲል እሱን ሊበሉት ሲሉ መልአኩ ቅዱስ ሚካኤል መጣና እሱንስ እንዳትነኩት አለ። ከሱ የሚወጣ ደግ ልጅ ይወጣል፣ ሰማዕት ኃያል ይወጣልና እንዳትነኩት አለ። ከዚህም በኋላ የእግዚአብሔር መልአክ ዙሪያውን በእሳት ከበባቸው። በተቸገሩ ጊዜም ወደ ቅዱስ መርቆሪዎስ አባት መጥተው ሰገዱለት። በዚያን ጊዜ እግዚአብሔር ፍጥረታቸውን ወደ ገራምነት ለወጠና እንደ በጎች የዋሆች ሆኑ። አብረውትም ወደ መንደር ገቡ ይላል። ቅዱስ ያሬድ ስለ ቅዱስ መርቆሪዎስ የተናገረውን የዕለቱን ድጓ ከተመለከትን እንደገና ደግሞ ወደ ታሪክ መዝገብ ውስጥ ገብተን ደግሞ ታሪኮችን እናያለን። ቅዱስ መርቆሪዎስ አባቱ ኖህ፣ እናቱ ታቦት ይባላሉ። የእናት አባቱ ሀገር አስሊጥ ትባላለች። እሱ ግን በሮም ከተማ ተወልዶ ያደገ ሰማዕት ነው። የሚገርመው ነገር እግዚአብሔር ሰዎችን ምን ያደርጋል? ቀደስኩከ እምከርሰ እምከ ከመ ትኩን መምህረ ለአሕዛብ። ገና ከእናት ማህፀን እግዚአብሔር ሰዎችን ለአገልግሎት ይጠራል፣ ለአገልግሎት ያሰማራልና አስቀድሞ ገና የጠበቀው ሰማዕት ነው። ዘመኑ 251 ዓመት ነው። ኖህ ከአባቱ ጋር ለአደን ይወጣል። ከዚያ ገጸ ከለባት ነበሩና ሊበሏቸው መጠው አያቱን ሲበሉት፣ አባቱን ግን መልአኩ ቅዱስ ሚካኤል መልካም ፍሬ ከሱ የሚወጣ ነውና እንዳትነኩት ብሏቸው ሳይበሉት ቀርቷል ይላል። ምን ይላል ግዕዙ? ለዝሰ ህድግዎ እስመ ፍሬ ሰናይ ውስተ አቁየሁ።
ከዚህ በኋላ በጌታ ፈቃድ ገጸ ከለባቱ መልካም ጠባይና የሰው አርአያ ተሰጣቸው። መርቆሬዎስ በተወለደ ሰዓት ፕሩፓዴር አሉት። መፍቀሪ አብ በአባቱ የተወደደ ማለት ነው። አባትና እናቱ ከአረማዊነት ወደ ክርስትና ሃይማኖት ገቡ ይላል። እነዚህ ገጸ ከለባት ማለት ከአንገታቸው በታች 2 እግር ያላቸው ከአንገታቸው በላይ እንደ ውሻ አፍ ያላቸው ናቸው። እግዚአብሔር ደግሞ አውሬውን ሰው ማድረግ ይችላል። ለምሳሌ ዳንኤል ወደ 7 አናብስት ተወርውሮ በናቡከደነጾር ትእዛዝ በወደቀ ጊዜ እነዚያ በላተኛ ሰባሪ የሆኑ አናብስት አልበሉትም አልነኩትም ማለት ነው። እንደገና ደግሞ ቅዱስ ጊዮርጊስን ዘንዶ በስመ አብ ሲልበት እንደ ልጥ እንደ ግራምጣ ወይም እንደ ሲባጎ ሆነለት እንጂ አልነከሰውም። በማርቆስ ወንጌል 16:18 ላይ ላመኑ እነዚህ ይከተሏቸዋል። አዎ አንበሳውን ይጋልባሉ፣ ዘንዶውን ይጨብጣሉ፣ ጊንጡን ይረግጣሉ፣ በድውያን ላይ እጆቻቸውን ይጭናሉ። ይህ ሁሉ ምልክት ስለተሰጣቸው ማለት ነው። በዚህ ጊዜ አባትና እናቱ ኖህና ታቦት የሚለውን ስም ሲያገኙ ፕሩፓዴርም መርቆሬዎስ ተባለ ይላል። ልጅም ስም ወጣለት። መርቆሬዎስ ማለት ገብረ ክርስቶስ፣ ገብረ እግዚአብሔር፣ ገብረ ኢየሱስ ክርስቶስ ማለት ነው። ንጉሱም ኖህን የሰራዊት አለቃ አደረገው። ገጸ ከለባቱም ይታዘዙለት ነበር። ከዚህ በኋላ ኖህን ሊወጋ አንድ አላዊ ዘመተበት፣ እሱም በተሰጠው ኃይል አጠፋቸው እያለ ታሪኩ ይናገርና የሮሙ ንጉሥ ክርስቲያን መሆኑን አውቆ ሀገር ከፍሎ ሹሞ አስቀመጠው። በዚያም እንዳለ ከሚስቱና ከልጁ ጋር ተገናኙ። ቤተ ክርስቲያን ሰርተው በሃይማኖት ጸንተው ሲኖሩ ኖህ ሞተና በአባቱ ፋንታ መርቆሬዎስ ተሾመ እያለ ታሪኩ ይናገራል ማለት ነው። ገጸ ከለባቱም ይታዘዙለት ነበር። ከዚህ በኋላ ኖህን ሊወጋ አንድ አላዊ ዘመተበት ይልና እሱም በተሰጠው ኃይል አጠፋቸው። ንጉሱ ግን በጦር ቦታ የሞተ መስሎት የኖህን ሚስት ታቦትን ሊያገባት እንደፈለገ ሰምታ መርቆሬዎስን ይዛ ጠፋች ይላል። ብዙ ጊዜ ቅዱሳን እንዲህ አይነት መከራ ይገጥማቸዋል። ንጉሱ አስቀድሞ ይህ ወሬ እንዳይወራ አዝዞ ነበር። ተመልሶ ቢመጣ ያለችበትን አጣው። ከዚህ በኋላ ከሮማውያን ጋር ጦርነት ገጠመ። የሮሙ ንጉሥ ክርስቲያን መሆኑን አውቆ ሀገር ከፍሎ ሹሞ አስቀመጠው ይላል። የሮሙ ንጉሥ ይህንን ነው የሚናገረው። አስቀመጠው ይልና በዚያም እንዳለ ከሚስቱና ከልጁ ጋራ ተገናኙ። ቤተ ክርስቲያን ሰርተው በሃይማኖት ጸንተው ሲኖሩ ኖህ ሞተና በአባቱ ፋንታ መርቆሬዎስ ተተካ። በነገራችን ላይ በድሮ ዘመን አባት ሲሞት ልጅ በአባቱ ቦታ ይተካል። ያን ጊዜ ዳኪዎስ የሚባል መምለክ የጣዖት ንጉሥ ነበር። ጠላት ተነሳበት። ለመርቆሬዎስ ምን እናድርጋለው ይላል። መርቆሬዎስም በእግዚአብሔር ስም አብሮት ሄደና ድል አድርገው ተመለሱ። ይገርማል። አምላክህ እግዚአብሔርን አስብ። አዎ ጠላቶቹን ሲያጠፋለት ግን ጣዖት አቆመና ለጣዖት ናስገዳል። መርቆሬዎስ ምን አደረገ? ጠቅላላ ያንን የሰጠውን የሸለመውን በሙሉ ጥቅልል አደረገና ወሰደና ፊቱ ላይ ጣለና እኔ እግዚአብሔርን እንጂ ጣዖት አላመልክም አለው። አላመልክም አለው። ዳኪዎስ የመርቆሬዎስን ሰምቶ ተቆጣና በእርጥብ ሽመል አስደበደበው። ማንም መርቆሬዎስን አስደበደበው፣ በጅራፍም አስገረበው። ከዚህ በኋላ በብረት አልጋ አስተኝቶ፣ ይህ ነው ትልቁ ታሪክ። በብረት አልጋ ላይ አስተኛና ከታቹ ላይ እሳት አነደደ። በብረት አልጋ። ይሄ አባ ኖብ ድንግል ትናንትና ሐምሌ 24 ቀን ባለታሪኩ ሆኖባቸዋል። ከዚህ በኋላ የሚገርመው ነገር በጅራፍ አስገረፈው። ከዚህ በኋላ በብረት አልጋ አስተኝቶ ከግርጌው እሳት አነደደበት። እሳቱንም ደሙ ተንጠፍጥፎ አጠፋለት ይላል። የአባ ኖብ ድንግልን መልአኩ መጥቶ አጠፋላቸው ይላል። የመርቆሬዎስን ግን የራሱ ደም ወረደና እሳቱን አጠፋው ይላል። ከዚህ በኋላ ፈርቶ በብረት መሳሪያ አስሮ ወደ ቂሳሪያ ላከው። በቂሳሪያም ብዙ ከተሰቃየ በኋላ ራሱን በሰይፍ ተቆርጦ በሰማዕትነት አረፈ ይላል ቅዱስ መርቆሬዎስ። ይሄ የዳር 25 ታሪክ ነው። ዛሬ ግን ቅዱስ መርቆሬዎስ ለጣዖት አለመስገዱ፣ መደብደቡ፣ መገረፉ፣ በእሳት መቃጠሉ፣ ደሙ እሳቱን ማጥፋቱ፣ አንገቱን ተሰይፎ ማረፉ፣ ፈረሱ ደግሞ እየተዘዋወረ በሱ ቦታ ማስተማሩ፣ ስዕሉ ኡልያኖስ መግደሉ ለቤተ ክርስቲያን ተአምር መደረጉን ይነገርለታል። ከዚህም የተነሳ ሐምሌ 25 ቀን በስሙ ቅዳሴ ቤት ተመስርቶለታል ማለት ነው።
ይህንን ነው የሚነግረው። ሁሎ ዘፈቀደ ገብረ እግዚአብሔር የወደደውን አደረገ። መንክር እግዚአብሔር በላዕለ ቅዱሳኑ እግዚአብሔር በቅዱሳኑ ግሩም ድንቅ ነው የሚለን ለዚህ ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።